በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርች በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። ከሰላሌ አገሩ የጠንቋይ ሀገር ነው። ሰላሌ ትገለኒ ሽጉጢ መሌ ማልዳተኒ ገዴ ዋኖፊቱ ጉበኒ ከኤዳ ቡቂሰኒ ሰላሌ በሁ መሌ ረና ሰላሌ በሁ መሌ የዋነነ ጄሲ በኩማ ገራ ጎበቡ መሌ ሰላሌ ትገለኒ ሽመላ መሌ ማልቀባተኒ ገዴ ዋኖፊቱ ጉበኒ ከኤዳ ቡቂሰኒ። የምትመለከቱት የቲክቶከሯ ፊዮና ምስል እንግዲህ ከመሸ ማህበራዊ ሚዲያውን አጥለቅልቆታል። በህጻጽ ከተማ በረሃብ እየተሰቃዩ ለሚገኙ ወገኖች በሚደረግ እርዳታ ላይ እንግዲህ እንደምትመለከቱት ቲክቶከሯ ቦታው ድረስ በመሄድ በጫንቃዋ ምግብና የተለያዩ ቁሳቁሶችን በመሸከም እያደረገች ያለችው ድጋፍ እንግዲህ በዛሬው ዕለት መነጋገሪያ ሆኗል።